ያን ጊዜ ህፃናት የነበሩት ማለት ነው። የኛው ፈለገ ያሬድ አምድ ሃይማኖት የሚባለው ደግሞ ማይበረ እስጢፋኖስ ነበር። ከህፃናት መካከል የነበሩት አሁን ከፍጹማን መካከል ሆነው እያገለገሉ እያስተማሩ ነው ያሉት ማለት ነው። ስለዚህ ይቻላል። ዛሬ ሀገረ ስብከታችሁን የሚመሩት ሊቀ ካህናት ቀሲስ ኢዮብ ወንድሙ በዚሁ በሰንበት ትምህርት ቤት በዚሁ አይነት ስርዓት ያለፉ ናቸው። ባልና ሚስት ግን አንድ አካል ናቸው። አካል አይከፈልም አይደል? ልጁ ቅርንጫፉ ነው። ስለዚህ ጋብቻ በጣም ቅዱስ እግዚአብሔርን ለማገልገል የተመረጠ ዋናውን ህንፃ መስራት ያለብን ከልጆች ላይ ነው ማለት ነውና ብፁዕ አባታችን ብፁዕ አቡነ ኤልሳ ከሚናገሯቸው መልካም ንግግሮች መካከል መጀመሪያ መልማት ያለበት የሰው አእምሮ ነው ብለውናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስብሐት ለእግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት። በቸርነቱ ጠብቆ እስከዚች ሰዓት ያደረሰን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክቡር አባታችን መልአከ አሚን ቆሞስ አባ እንዳለ አፈወርቅ የካቴድራላችን ዋና አስተዳዳሪ፣ ክቡር ወንድማችን ሊቀ ትጉሃን ንጉሴ የሀገረ ስብከታችን ዋና ጸሐፊ፣ ክቡር ወንድማችን መጋቤ ስዩማን ክፍሌ ሞቱና የሀገረ ስብከታችን የሕዝብ ግንኙነት ክፍል ትምህርትና ስልጠና ክፍል ኃላፊ፣ ክቡራን ሊቃውንተ ቤተክርስቲያን፣ የካቴድራሉ አገልጋዮች፣ ቀሳውስት፣ ዲያቆናት፣ የክርስቶስ ቤተሰቦች፣ ምዕመናንና ምዕመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? በቸርነቱ ጠብቆ ለዚች ሰዓት ስላደረሰን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክብርና ምስጋና ለስሉስ ቅዱስ ይሁን። እመቤታችን ቅድስተ ቅዱሳን ድንግል ማርያም በእናትነቷ በጸሎቷ በምልጃዋ በበረከቷ አትለየን። እንግዲህ ይህ አውደ ምሕረት ከ10 ዓመት በፊት ቆምበት አስተምርበት የነበረ አውደ ምሕረት ነው። ከ10 ዓመታት በኋላ ተመልሼ መጥቻለሁ። ክብርና ምስጋና ለስሙ ይሁን። እንኳን አደረሳችሁ አደረሰ። የዘሩ ምሳሌ በሚል ርዕስ ለተወሰኑ ደቂቃዎች እንማማራለን ማለት ነው። የዘሩ ምሳሌ የሚለውን ርዕስ የወሰድነው የማቴዎስ ወንጌል ምዕራፍ 13 ላይ በቅዳሴው መካከል የተነበበውን መነሻ በማድረግ ነው። አሁን የተነበበልን የወንጌል ክፍልም ከዚሁ ዘር ጋር የሚያያዝ ነው። በዛሬው በዕለቱ የተፈጸመው ሥርዓተ ጋብቻም ከዚሁ የዘሩ አንዱ ክፍል ነው። ስለዚህ የዘሩ ምሳሌ የሚለውን ባጭሩ አብራራላችሁና ወደ ትምህርቱ ገባለሁ ማለት ነው። የዘሩን ምሳሌ ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በወንጌሉ ላይ ተጽፎ እንደምናገኘው ጌታችን ኢየሱስ ክርስቶስ በተለያዩ ምሳሌዎች ያስተምራል። ለነጋዴዎች በንግዱ በመክሊቱ፣ እንዲሁ ደግሞ ለገበሬዎች ደግሞ በዘር፣ ለአሳ አጥማጆች በአሳ እንደየ ሁኔታው ምሳሌዎችን እየቀያየረ ያስተምራል ማለት ነው። የዘሩን ምሳሌ በቤተክርስቲያን ትምህርት በጣም የሚወደድ ነው። በሰባካያን፣ በመምህራን፣ በምዕመናን፣ በገበሬዎች በቀላሉ የሚረዳ በመሆኑ ምክንያት የሚወደድ የትምህርት አይነት ነው። የዘሩ ምሳሌ ስናየው የምንማረው 4 አይነት አፈሮች አሉ። በዋናነት የምንወስደው እኛ የትኛው አፈር ነን የሚለውን መውሰድ አለብን። ዘሩ አንድ ነው፣ አይቀየርም፣ አይለወጥም። ነገር ግን ልዩነት የመጣው በአፈሮቹ ምክንያት መሆኑን መረዳት እንዳለብን ያሳየናል ማለት ነው። ገበሬው ሊዘራ ወጣ ይላል። ሲዘራ አንዱ ዘር መንገድ ላይ ወደቀ ይላል። መንገድ ላይ የወደቀውን ወፎች መጥተው ለቀሙት፣ ወሰዱት።
ሁለተኛው ዘር ደግሞ ድንጋይ ላይ ወደቀ፣ ጭንጫማ ቦታ ላይ እና ለጊዜው ሙቀት ሲሰማው በቀለ። ፀሐይ በወጣበት ቅጽበት ደረቀ፣ ስር መሰረት የለውም ነበርና ይላል። ሶስተኛው ዘር እሾህ ላይ ወደቀ፣ በቅሏል፣ የአፈር ችግር የለም፣ ከስር መሰረት አለው። ነገር ግን ባደገ ሰዓት ወበቂሎ ሶቢሃ ጠበቆ ወሃነቆ ሶክ ይላል። በበቀለበት ሰዓት ለማደግ ሲሞክር እንዳያፈራ እሾሁ አስጨንቆ አጣብቆ ያዘው ይላል። አላፈራም። አራተኛው ምድር ግን ዘር መልካም ምድር ላይ ወደቀ። መልካም ምድር ላይ የወደቀው 30፣ 60፣ 100 አፈራ ይላል። እግዚአብሔር ፍሬ እንድናፈራ ይርዳል። እንግዲህ የዘሩ ምሳሌ ምን ያሳየናል? የዘሩ ምሳሌ ማን ነው? እኛ እያንዳንዳችን የክርስቶስ ቤተሰቦች የዘሩ ምሳሌዎች ነን። ዘሩ ራሱ ወልደ እግዚአብሔር ዘር ይባላል። የእግዚአብሔር መንግስት ዘር ትባላለች። ደቂቀ አዳም፣ ደቂቀ ሔዋን የሰው ልጆች ዘር ይባላሉ። ዘር ሲጀመር የእግዚአብሔር ቃል ራሱ ዘር ይባላል። ትምህርተ ወንጌል ዘር ይባላል። ዘር መጀመሪያ ላይ በተፈጥሮ ትንሽ ነው ሁልጊዜ። ያ ትንሽ ነገር ግን እየተባዛ እየበዛ እየሰፋ ይሄዳል፣ አይቋረጥም። የእግዚአብሔር ዘር ለምሳሌ አዳምና ሔዋን ፈጠረ። አዳምና ሔዋን አሁን በዓለም ከ8 ቢሊዮን እያለፈ ነው ያለው። ያ ትንሹ ዘር ተባርኮ ከዚህ ደርሷል። እንግዲህ ዘር አንዱ ዘር ፍሬ ማፍራት የሚችለው በመሬቱ አቀባበል ምክንያት መሆኑን መረዳት አለበት። መንገድ ላይ ያለው ዘር የሚያሳየው ግዴለሽ የሆነውን የልቡና አይነት ነው። የኛ ልብ ነው መሬቱ፣ ደንዳና የሆነው ልቡና። ያ የተወረወረበትን አይምሮው ላይ ያረፈውን ግን ማሳደር ማዋል ሳይችል ወፎች መተው ለቅመው ወሰዱት። ለቁም ነገር አልበቃም ማለት ነው። የተወደዳችሁ የክርስቶስ ቤተሰቦች እኔ ምን አገባኝ፣ እኔ ምን ገዶኝ፣ ምን ገደደኝ፣ ምን አስጨነቀኝ አትበሉ። የማይመለከተን ነገር የለም። ነገር ግን በብልህነት በጥበብ እግዚአብሔርን በጸሎት በመለመን ግዴታችን በመወጣት ማፍራት አለብን ማለት ነው። ሁለተኛው ዘር የሚያሳየን በቅሏል፣ ነገር ግን መሰረት የለውም። ስሜታዊ የሆነ ክርስቲያን አሁን የጥምቀት መቼም የሚቀር የለም አይደል? የስቅለት ሌላ ጊዜ ግን የለም። ስሜታዊ ነን በሆኑ ነገሮች ላይ በጣም ፈጣን ነን። ለምን እንላለን፣ እንጠይቃለን፣ እንከራከራለን፣ እንጨቃጨቃለን። መከራ በመጣ ሰዓት ግን የለም፣ እንሸሻለን። ጽናት የለውም፣ ትዕግስት የሌለው ክርስትና ማለት ነው። አሁን ስንቶቻችሁ ሁልጊዜ ትጸልያላችሁ? አቡነ ዘበሰማያትን በሰባቱ የጸሎት ጊዜያት የሚጸልይ ስንት ሰው ይኖራል? አሁን ሲመቸን ነው የምንጸልየው። ስለዚህ በዓላማ መኖር አለብን ማለት ነው። ሶስተኛው እሾሃማው ነው። በራሱ ችግር ምክንያት ፍሬ እንዳያፈራ ሆነ። እሾሁ አብሮት ነው ያለው። ያ እሾህ አስጨንቆ ያዘው፣ ውጤታማ እንዳይሆን እንዳያፈራ። እሾህ መጥፎ ባህሪ፣ የማይታረም መጥፎ ጠባይ፣ ክህደት፣ መወነጃጀት፣ ሰዎችን መመቅኘት፣ በክፋት መኖር እሾህ ነው እርሱ። እግዚአብሔር ይህን እሾህ ነቅሎ ይጣልልን። የመጨረሻዋ መልካም ምድር ናት። እንግዲህ የዘሩ ምሳሌ በቅዱስ ዮሐንስ አፈወርቅ ትርጉም ስናየው በጣም እጅግ አስደናቂ ነው። አፈወርቅ በሁለት አይነት ይመለከተዋል። አንደኛ ዘሩን በሕፃናት ይመስለዋል። ዛሬ በአገረ ስብከታችን ጥሪ ሕፃናት ይማሩ ምን ይበሉ ነው ያለ? ልጆቼ ሆይ ኑ የእግዚአብሔርን ቃል ምን በሉ ስሙ። ኑ ልጆቼ ስሙ የእግዚአብሔርን ቃል ላስተምራችሁ እያለ ነው ያለ። የእግዚአብሔርን ዘር ልዝራባችሁ ነው እየተባልን ያለ ነው። ይህ መታደል ነው በእውነት። ነገ ልጆቻችሁ የቤተ ክርስቲያን ዲያቆናት ይሆናሉ፣ ቄሶች ይሆናሉ። አይሆኑም? ይሆናሉ። ከ10 ዓመት በፊት እንደዚህ ሕፃናት ሆነው የነበሩት አሁን ታላላቁ ነው እያገኘዋቸው በጣም ገርሞኛልም ደስ ብሎኛል። ያን ጊዜ ሕፃናት የነበሩት ማለት ነው። የኛው ፈለገ ያሬድ አምደ ሃይማኖት የሚባለው ደግሞ ማይበረ እስጢፋኖስ ነበር። ከሕፃናት መካከል የነበሩት አሁን ከፍጹማን መካከል ሆነው
እያገለገሉ እያስተማሩ ነው ያሉት ማለት ነው። ስለዚህ ይቻላል። ዛሬ ሀገረ ስብከታችሁን የሚመሩት ሊቀ ካህናት ቀሲስ ኢዮብ ወንድሙ በዚሁ በሰንበት ትምህርት ቤት በዚሁ አይነት ስርዓት ያለፉ ናቸው። ይህ ምን ያሳያል? ከተማሩ ይቀየራሉ፣ ይለወጣሉ፣ ያድጋሉ። ስለዚህ ልጆቻችሁን ላኩ፣ አስተምሩ። ዮሐንስ አፈወርቅ ልጆቻችሁ እንደ ዘር ናቸው ይላል፣ እንደ መሬት ናቸው ይላል። የሕፃናት አእምሮ ልክ እንደ መሬት ነው። ምን ማለት ነው? መሬት ማብቀል የሚችለው የተዘራበትን ብቻ ነው። ምን ያለበትን ያበቅላል? የተዘራውን ነው የሚያበቅለው። እንክርዳድ የዘራ ሰው ምኑን ያበቅላል? እንክርዳዱ። ስንዴ የዘራስ ስንዴውን። ስለዚህ መልካም ዘር ዝሩባቸው አእምሯቸው ላይ። እንደ መስታወት ናቸው ልጆች፣ ዘር ብቻ አይደሉም። የወደቀው ዘር ማፍራቱ አይቀርም፣ ልጆች ማደጋቸው አይቀርም አይደል? ማደግ ካለባቸው ግን ኦርቶዶክሳዊ ጠንካራ ክርስቲያን ሆነው እንዲያድጉ መፍቀድ አለብን፣ መስራት አለብን። ስለዚህ የዘራችሁት ዘር ነገ ይበቅላል። ጥላቻ በልጆቹ ላይ የሚዘራ፣ ስንፍናን የሚዘራ፣ ክህደትን የሚሰራ፣ አሉባልታን የሚዘራ፣ ግዴለሽነትን የሚዘራ፣ ሱስን የሚዘራ ያኑ ከልጁ ላይ ያጭደዋል። ከባድ ነው አይደል? በልጅ መቀጣት ከባድ ነው። በምድር ላይ ከባዱ ቅጣት ለባለትዳር በልጅ መቀጣት ነው። የራስ ቅጣት ይሻላል። አንዳንድ አባቶች ያጨሳሉ ከልጆቻቸው መሃል እያዩዋቸው ማለት ነው። እንደው የፈለገ እንኳን አንተ ብታጨስ ልጅ አጫሽ እንዲሆን ትፈልጋለህ? አትፈልግም አይደል? እንደው የፈለገ የእናንተ ህይወት ባይመቻችሁ ለልጆቻችሁን አትመርጡትም። የማትመርጡት ከሆነ ካሁኑ ነው ማረም ያለባችሁ። ወላጆች የተስተካከሉ ካልሆኑ ልጆች አይስተካከሉም። ወላጆች በማይመለከተው ነገር ሁሉ የሚጨቃጨቁ ከሆነ ልጆችም ያኑ ባህሪ ዘር ስለሆነ ያሳድጉታል። ስለዚህ እግዚአብሔር ተቀይሞ ተቆጥቶ በልጆቻችሁ እንዳይቀጣቸው ልጆቻችሁን ስጡኝና ታላቅ ሰዎች ዲያቆናት ላድርግላችሁ የሚለው ጥሪ እጅግ የሚያስደንቅና መልካም ነገር ነውና ተጠቀሙበት ለማለት ነው። መስታወት በዮሐንስ አፈወርቅ በሁለተኛ ለልጆች ማስተማሪያ የተጠቀመው መስታወትን ነው። መስታወት ከቤታችሁ ሚላችሁ በስልካችን እንዲህ እናየዋለን። አሁን ሳየው የሚያሳየኝ የራሴን ፊት ነው። የራሴን ፊት የሌላውን አያሳየኝ። ለምንድን ነው? ልጆች ማለት እንደ መስታወት የሰጠናቸውን የኛ ውጤት ይሆናሉ። ልጆች ቤተሰቦቻቸው የሚያስተምሯቸው ከሆነ ያንኑ ያስተማሯቸውን ነገ እንደ መስታወት ምስል ሆኖ ስዕል ሆኖ ወጥቶ ወልቶ አካል ገዝፎ ይታያል። ካላደረግነው ግን የራሳችን ክፋቱን ያሳየናል። ጨምዳዳ ፊት ከሆነ መስታወት ያኑ ጨምዳዳ ፊት ያሳያል። ጥቁር ከሆነ ጥቁሩን፣ ቀይ ከሆነ ጥቁሩን ነው የሚያሳየን። አይሸወዱም ልጆች። ብዙዎቻችን ልጆች የማይሰሙ ይመስለናል። የዛሬውን ሕፃንነታቸውን አትዩ። የዛሬውን አላዋቂነታቸውን እንዳትመለከቱ። የዛሬውን ታናሽነታቸውን አትዩ። ክርስቶስ የዛሬውን አይደለም የሚያየው፣ ነጋቸውን ነው የሚያየው። ከመካከላቸው አንዱን ሕፃን አንስቶ ይላል ሐዋርያት ማን ይበልጣል ብለው ተጠያየቁ። እኔ ነኝ የምበልጥ ይላል። በትምህርታቸው፣ በሙያቸው፣ በጸጋቸው ሊወዳደሩ ይችላሉ። እኛም እንደዚያ እናስባለን። እግዚአብሔር ግን የታላቅነት ተምሳሌት ያደረጋቸው ሕፃናትን ነው። ከመካከላቸው አንዱን አንስቶ ማን ይበልጣል? እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት ምን አትሉም አላቸው፣ አትገቡም አላቸው። አያችሁ፣ እግዚአብሔር ሁላችንም እንደ ሕፃናት ያደርገን። ሕፃንነት ማለት ንጽህና ነው። ሕፃንነት ማለት አዳዲስ ነገሮችን ለማወቅ ፍላጎትን ማሳየት ነው። ሕፃንነት ማለት በፍጹም ፍቅር መኖር ነው። ሕፃንነት ማለት ከቂምና ከሽንገላ መላቀቅ፣ መራቅ፣ መወገድ ማለት ነው። ሕፃንነት ማለት ለእግዚአብሔር መንግሥት መመረጥና መዘጋጀት ማለት ነው። ስለዚህ መልካም ዘር በልጆቻችሁ ላይ ዝሩ። በእሾሁም መልካም ዘር ካልዘራችሁ ልጆቻችሁ መንገድ ካደረጋችኋቸው የልጆቻችሁን አእምሮ መንገድ እንዲሆኑ የምታደርጉት ወፎች እንዲለቅሙባቸው ጭንጫ እንዲሆን አእምሯቸው ድንጋይ እንዲሆን የምታደርጉት እናንተ ናችሁ። አሁን በትምህርት ቤት አንዳንድ ልጆች ይሸለማሉ አይደል? በውጤታቸው ይሸለማሉ፣ ጎበዝ ይሆናሉ።
በዚህም በቤተ ክርስቲያን ትምህርትም ውዳሴ ማርያሙን፣ አንቀጸ ብርሃኑን፣ መልካ ማርያም፣ መልካ ኢየሱስ፣ ዳዊቱን ሽምድድ ያደርጉታል በአንድ ጊዜ አንዳንዶቹ ደግሞ ሲነግሯቸው ጭራሽ አይገባቸው። ለምን ይመስላችኋል? ለምንድን ነው? አሰጣጣችን ነው። ሁሉም ሰው መያዝ ይችላል። ልዩነት እንዲመጣ ያደረገው የአፈሩ መለያየት እንጂ የዘሩ አይደለም። የእግዚአብሔር ቃል ለማንኛውም ፍጥረት የተገባ ነው። አፈወርቅ እንዲህ ይላል፣ ቅዱስ ዮሐንስ አፈወርቅ የእግዚአብሔርን ቸርነት ገደብ የለሽ ፍቅሩን ተመልከት ይላል። ለምን? ዘሩ አንድ ነው፣ ሁሉንም አልከለከለም። እንደው አያፈራም እንኳን ብሎ መንገድ ላይ ለምን ይዘራል አላለም። መንገድ ላይ አሁን ዘራችሁን ትዘራላችሁ እናንተ? አትዘሩም ማለት ልጅህ እንደማያልፍ አውቀህ ታስፈትነዋለህ? አይሆንም። እርግጠኛ ካልሆንበት በቀር እናደርገዋለን፣ አላዋቂነታችን ካልሆነ በቀር። እግዚአብሔር ግን እሾህ መሆናችን እያወቀ ዘር ይዘራብናል ይላል። መንገድ መሆናችን እያወቀ ለወፍ እንደምንሰጠው ያውቃል። ወፎች እንደሚወስዱብን ያውቃል። እሾሁ የራሳችን ባህሪ አስጨንቆ ይዞ እንደማያሳድገው ክርስትናችን እንዳያፈራ የምናደርገው ራሳችን መሆናችን ያውቃል። እያወቀ ግን ይዘራል። ልዩነት የለውም ማለት ነው። ቃሉ ዘሩ አንድ ነው፣ ልዩነት የለበትም። ስለዚህ ዘሩ ያልተለያየው በአፈሩ መለያየት ምክንያት። የተወደዳችሁ የክርስቶስ ቤተሰቦች፣ በእኛ ችግር ምክንያት ቤተክርስቲያን መፈተን የለባትም። በእኛ መለያየት ምክንያት የእግዚአብሔር ቃል ፍሬ እንዳያፈራ ማድረግ አይገባንም። ስለዚህ እግዚአብሔር ገደብ የለሽ ፍቅሩን፣ ምሕረቱ ብዙ መሆኑን፣ ለሁሉም እኩል አምላክ፣ ለሁሉንም የሚወድ ሁሉንም ጥሪውን ያለምንም ክልከላ የጠራን መሆኑን ያስተምራል ማለት ነው። ስለዚህ የተማሪዎቹን ከዚህ ላይ እንያዘውና ወደ ሰርጉ ስንሄድ ጋብቻ የቤተ ክርስቲያን ራሱን የቻለ ዘር ነው። ጋብቻ በሥርዓተ ቤተ ክርስቲያን በሥጋው ደሙ በቅዱስ ቁርባን በተክሊል ይፈጸማል። ሁለቱ የተለያዩት አንድ ይሆናሉ። በማን ቃል? በእግዚአብሔር ቃል። ከዚህ በኋላ አንድ ናቸው፣ ሁለት አይደሉም። ልጅ የኛ የሰውነታችን ክፍያ ነው፣ ፓርት ነው። ባልና ሚስት ግን አንድ አካል ናቸው። አካል አይከፈልም አይደል? ልጁ ቅርንጫፉ ነው። ስለዚህ ጋብቻ በጣም ቅዱስ፣ እግዚአብሔርን ለማገልገል የተመረጠ፣ በዚህ ምድር ላይ ብቻን ሆነን ውጤታማ ስለማን ነው። የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም። ረዳቱን እንፍጠርለት አለ እግዚአብሔር። ንግበር ሎቱ ቢጸ ዘትረድዋል። ረዳት ከሌለ ደካማ ነው ማለት ነው። አዳም ረዳት ያስፈለገው ወንድ ልጅ በተፈጥሮ ደካማ ነው፣ በጉልበት አይደለም። በሆነ አካል ዙሪያ ወንድ ጠንካራ ይሆናል፣ በአንድ አቅጣጫ ደግሞ ሴቶች ጠንካራ ወይም ደካማ ይሆናል። ሁለቱ ተቃራኒ ኃይላት ናቸው። ሴትነትን ስናይ በሴት ባህሪ፣ ጠባይ፣ አኗኗር፣ አመለካከት ከወንድ አንፃር በጣም ፍጹም የተለያየ ነው። ለምሳሌ ሴቶች የሚይዙትን ወንዶች አይይዙትም። ወንዶች እንደሚያስቡት ሴቶች አያስቡም። ተፈጥሮ ነው። ብዙ ጊዜ እንደው አይሰሙም እኮ ሴቶች አይረዱም፣ ይረሳሉ ይላሉ ወንዶች። ግን አይደለም፣ ተፈጥሮ ነው። ተፈጥሮን በተፈጥሮነቱ መጠቀም። ለወንዶች ያላቸው ለሴቶች የላቸው፣ ለሴቶች ያላቸው ደግሞ ለወንዶች የለም። ለምሳሌ እንደው ባጭሩ ብናይ ትንሿ ቤተክርስቲያን ላይ የተነሳ የዮሐንስ አፈወርቅ ትምህርት አለ። ወንድ ሁሉ ምን አለው? ፂም አለው አይደል? ሴቶች ግን የላቸው። እግዚአብሔር ይህን ለምን አደረገ ይላል። እግዚአብሔር ይህን ለምን አደረገ ሲባል ባጭሩ ዘሩ እንዳይረበሽ ነው። አሁን የተወለደ ሕፃን ልጅን ጨቅላ ሕፃንን ወንድ ልጅ አቅፎ ቢስመው ጸጉሩ ምን ያደርገዋል? ምቾት ይሰጠዋል። የሕፃኑን ምቾት የዘሩን ምቾት ለመጠበቅ እግዚአብሔር ለወንድ የሰጠውን ጸጉር ፂም ለሴቶች አለ። ጸጉራቸው በራሱ ለስላሳ ነው። ድምጻቸው የሴቶች ድምጽ እንደ ወንዶች የወንድ ድምጽ በቀላሉ ከሩቅ ያስደነግጣል፣ ያስደነብራል። ግርማ ሞገስ አለው፣ ኃይል አለው፣ ኢነርጂ አለው። ስትናገሩ ቆጥባችሁ ተናገሩ የሚባለው ለዚህ ነው። ማስደንገጥ አይገባችሁም ወንዶች ሚስቶቻችሁን በቃላት። ሴቶች ደግሞ ድምጻቸው ምንም ቢጮሁም አያስደነግጥም።
ለምን ልጆች አብዛኛውን ጊዜ የሚያሳልፉት ከማን ጋር ነው? ከእናቶቻቸው ጋር። ለልጆቹ ምቾት ሲል ድምጻቸው ለስላሳ ነው። እንዲያውም መልካም ሕሳቤን የሚያመጣ የሚያረጋጋ ፍቅርን የሚዘራ የሚያሰክን ድምጽ ተሰጥቷቸዋል። ክብርና ምስጋና ለስሙ ይሁን። ይህን ሁሉ ማን ሰጠ? እግዚአብሔር። ክብርና ምስጋና ለስሙ ይሁን። አመስግኑት። ስለዚህ መደማመጥ አለ። ባልና ሚስት ብዙ ጊዜ የሚጨቃጨቁት ለምንድን ነው ከተባለ የተፈጥሮ ልዩነትን አለመረዳት ነው። ልዩነትን ወደ አንድነት ማምጣት የሚቻለው ቁጭ ብሎ መወያየት፣ መደማመጥ፣ የእግዚአብሔርን ምስጢራትን መሳተፍ። ስጋው ደግሞ እንደው አንዳንዱ ጊዜ በጋብቻ ብቻ በስርዓቱ ይፈጸምና ከዛ በኋላ ይጠፋል። በየዓመቱ ቢያንስ ፍትሐ ነገሥቱ እንደሚናገረው በ3 ወር አንድ ጊዜ አንድ ክርስቲያን ስጋው ደሙን መቀበል ይገባዋል ይላል። እንኳን በ3 ወር በዓመት ራሱ የለም። ማስቀጠል አለባችሁ ለእግዚአብሔር እንዲረዳችሁ። እግዚአብሔር መለኮታዊ ጥበቡን የሚገልጠው በጋብቻ ውስጥ ነው። የሚገርመው ለምሳሌ ወደ ግንኙነቱ ስንሄድ ባልና ሚስት ከተጋቡ ጀምሮ በስጋ አንድ ሲሆኑ፣ በምንጣፍ በአልጋ አንድ ሲሆኑ፣ አንሶላ ሲጋፈፉ ከወንዱ የተቀዳው ዘር ወደ ሴቷ ማይፀን ይገባና እንቁላሉን ሰብሮ ማን ይፈጠራል? ሰው ይሰራል። እግዚአብሔር ማይፀን ውስጥ ገብቶ ሰውን የሚሰራ ማን ነው? እግዚአብሔር ብቻ ነው። የእግዚአብሔር ጥበብ ያቺ ትንሽ ዘር በመሳሪያ ካልሆነ በቀር በአይን በቀላሉ የማይታይ ፈሳሽ የእንባ ጠብታ የማይሞላ ፈሳሽ ሰው ሆኖ ይሰራል። ጠጣር አይደለም፣ ፈሳሽ ነው፣ ውሃ ነው። ከዚያ ውሃ ውስጥ ግን አስባችኋል? አይን አለ፣ ጆሮ አለ፣ እግር አለ፣ አፍንጫ አለ። ጠንካራ የሆኑ የማይመሳሰሉ ታላላቅ አጥንቶች አሉ፣ ተቆጥረው የማያልቁ። ከዚህ በላይ ወደ 22 አጥንት አለ። በጀርባ ወደ 24 ፓርት ያለው ክፍል አለ። ያ ሁሉ በውስጥ ይሰራል፣ ማይፀን ውስጥ። ይገርማል የእግዚአብሔር ስራ። አኗኗሩ በራሱ ማን ነው የሚመግበው? ምቾቱን የሚጠብቀው፣ ሙቀቱን የሚቆጣጠረው? እናቱ የበላችሁ የጠጣችሁ እንዳይጎደው የሚገርም 9 ወር ከ5 ቀን ጠብቆ እግዚአብሔር እንዲወለድ ያደርገዋል። ይህ ማለት ትዳር እጅግ የተከበረ እግዚአብሔር የሰው ልጅን ዘር አድርጎ የሚዘራበት ትውልድን የሚያስቀጥልበት የቤተ ክርስቲያን ትምህርት ነውና ሙሽሮች እንኳን ደስ ያላችሁ። በስጋ ወደሙ መጋባታችሁ እጅግ መልካም ነገር ነው። ወደፊትም ቢያንስ 3 ነገሮችን ማድረግ ከእናንተ ይጠበቅባችኋል። ምክንያቱም ይህ ጋብቻ የእግዚአብሔር ዘር ነው፣ የመለኮት ዘር ነው፣ ቀጣይነት ያለው። ስለዚህ ጋብቻ በዋናነት ብዙ የራሱ የሆኑ ዓላማዎች፣ ምስጢራት አሉት። ጤናማ ትዳር እንዲሆን 3 ነገሮችን ተግባራዊ ማድረግ። አንደኛ የመጀመሪያው መደማመጥ። መደማመጥ በትዳር ውስጥ ብቻ ሳይሆን በሁሉም የህይወት ክፍል እጅግ ወሳኝ ነገር ነው። ባል ሲያወራ ሲናገር ሚስት አብሮ ማውራት ሳይሆን ማዳመጥ እስኪጨርስ ድረስ እኔ ያውቀዋለሁ ሐሳቡን ለማለት የፈለከው ገብቶኛል እያልሽ አታቋርጪው፣ አዳምጪው። እንዲሁ ደግሞ ሚስትህ ስትናገርም ሐሳቧን ማለት የፈለገችው ነገር ምን እንደሆነ አዳምጣት እስከመጨረሻው። መደማመጥ ትልቁ ነገር ነው። እርሷ የምትናገረው ነገር አንተ የምታስበው ሊሆን ይችላል፣ ልታውቀው ትችላለህ፣ ግን አዳምጣት። እናቶች እህቶች ዝም ብሎ በስክነት ካዳመጧቸው ችግሩ ባይፈታም እንኳን እንደተፈታ ቆጥረውት አይምሯቸው ይረጋጋላቸዋል። ቢያንስ የሚሰማቸው ሰው አግኝተዋል። አሁን ንስሐ የሚገቡ ምዕመናን ይመጡና ንስሐ ይጠይቁናል አይደል? ንስሐ እንሰጣቸዋለን። ከመስጠታችን በፊት ግን ምን እናደርጋቸዋለን? እንሰማቸዋለን። እኛ ስንሰማቸው ማን ይሰማቸዋል? ማን ይቅር ይላል? ይቅር ባዩ እግዚአብሔር ነው። መፍትሄ ከመደማመጥ አለ ሁልጊዜም ማለት ነውና መደማመጥ አንዱ ነው። ሁለተኛው በትዳር ውስጥ መኖር ያለበት አንዱና ትልቁ መሰረታዊ ነገር ፍቅር ነው። ፍቅር በቴዎሎጂ ትምህርት 4 አይነት ነው። በሳይኮሎጂ ወደ 10 ያደርሱታል፣ ግን ዋና ዋናዎቹ 4 ናቸው። አንደኛ የመጀመሪያው ፍቅር የሚባለው ጾታዊ ነው፣ ኤሮስ የሚባለው ማለት ነው። አጋፔ የሚባል አለ፣ መለኮታዊ አፍቅሮት። ክርስቲያናዊ ፍቅር የሚባል አለ፣ እንስሳዊ ወይም ተፈጥሯዊ ብለን ቤተሰባዊ፣ ሰሎሞናዊ እያልን የምንጠራቸው ፍቅር አይነቶች አሉ። ጾታዊ ፍቅር
አንድ ወንድ አዳም ከሴቶች መካከል ለይቶ አንዷን የሚወድበት የፍቅር አይነት ነው። ይህ ማለት በተፈጥሮም ሆነ በየትኛው መንገድ አንድ ሰው አንድ ወንድ ከአንዲት ሴት ውጭ ሌላ ሔዋንን መውደድ አይችልም ማለት ነው። አልተፈቀደም ብቻ ሳይሆን አይችልም ጭራሽ። በተፈጥሮ ማስመሰል ወይም ሕይወቱን ማበላሸት ነው እንጂ በተፈጥሮ የለም። ጾታዊ የሚባለው ይሄ ነው። አንዲት እህት ከወንዶች ለይታ አንዱን የምትወድበት ገና ከሩቅ ስታየው ይነዝራታል። ገና ከሩቅ ስትደውል ስልኳ ደስ ይለዋል እርሱ ራሱ ማለት ነው። ለምን? ጾታዊ አፍቅሮት ስለሆነ የእርሱ ስለሆነች ታስደነግጠዋለች። ከእርሷ ጋር ጊዜ ሲያሳልፍ ከእርሱ ጋር ስትወያይ ደስ እያላቸው ማለት ነው። ይሄ ተፈጥሮ ጸጋ ነው። ከተንከባከባችሁት የእግዚአብሔርን ዘር ዘርታችሁ ለቁም ነገር ለመንግስቱ ታደርሱበታላችሁ ማለት ነው። ይህን መጠበቅ ይገባል። ከዛ አጋፔ የሚባለው እግዚአብሔር ፍጥረታትን ያለምንም ልዩነት የሚወድበት ነው። እንስሳት ልጆቻቸውን የሚወዱበት የተለያየ ነው። አሁን ፍቅር ሲባል እንደው ፍቅር ስለተባለ አንድ አይነት እንዳይመስላችሁ የተለያየ ነው። የቤት እንስሳት የምንወዳቸው አሉ አይደል? እነሱም የሚወዱ ልዩነት አለው። ሚስትን በምትወድበት ሌሎቹን ሴቶች አትወድም፣ ግን በተፈጥሮ ግን ትወዳቸዋለህ። እግዚአብሔር እኛን የሚወድበት እኛ ሌሎቹን የምንወድበት በተፈጥሮ እናቶች ልጆቻቸውን የሚወዱበት እንደሌላው አይደለም። ስለዚህ ፍቅር ፈተና እንዳይገጥመው የራሱ የሆኑ ቻሌንጆች፣ ዶግማዎች፣ ቀኖናዎች አሉት ፍቅር ማለት ነውና ፍቅርን መንከባከብ መጠበቅ፣ ከባለቤትህ ጋር ያለህ ፍቅር ስትንከባከበው ያድጋል። ካልሆነ ግን እየቀዘቀዘ ሊሄድ ይችላልና እንዳይቀዘቅዝ እንክብካቤ ለፍቅር ማድረግ ነው። ሶስተኛውና የመጨረሻው በትዳር ውስጥ በጣም አስፈላጊው ነገር እግዚአብሔርን መያዝ ነው። ምስጢራትን መሳተፍ፣ ንስሐ አብሮ መግባት፣ አብሮ መጾም፣ አብሮ መጸለይ። ሚስት እየጾመች ባል ለብቻው፣ ባል እየጾመ እየጸለየ ሚስት የምትተው እንደሱ ጥሩ አንድ አካል ናቸው። የአንዱ ጸሎት ለአንዱ ይሆናል። ነገር ግን አብሮ መጸለይን መለማመድ ያስፈልጋል ማለት ነው። እግዚአብሔርን መያዝ ምስጢራትን ቢቻል በ3 ወር በ4 ወር እንደ ስርዓቱ፣ ካልሆነ ግን ቢያንስ ከዓመት አንድ ቀን ምናልባት የጋብቻው ቀን ቢሆን ደግሞ ጥሩ ሊሆን ይችላል። ስጋ ወደሙን መቀበል ማለት ከእግዚአብሔር ጋር ከሆናችሁ እናንተ አትጣሉም፣ ትስማማላችሁ፣ ትግባባላችሁ ማለት ነውና ይህ ሲሆን የጋብቻ ዘር ትክክለኛ የሆነ ፍሬያማ ውጤታማ ምስጢራት የሚሳተፉበት ሲሆን መልካም ይሆናል ማለት ነውና ሁላችንም ይህንን ተግባራዊ ማድረግና መያዝ ይገባናል ማለት ነው። እንግዲህ የዘሩ ምሳሌ ብዙ ነገሮችን በውስጡ ያሳየናል። እናንተ እነዚህ ነገሮች ስታደርጉ ልጆቻችሁ ድንጋይ ላይ የወደቀው ዘር አይሆኑም። አያችሁ፣ ድንጋይ ላይ የወደቀው ዘር አይሆኑም። በእናቶቻቸው በወላጆቻቸው የሚማረሩ የሚሸማቀቁ ልጆች አሉ የሉ? በአባታቸው የሚያፍሩ ልጆች አይኖሩም? ይኖራሉ። አያችሁ፣ አንዳንድ ጊዜ እኮ ልጆች መካሪ ይሆናሉ፣ ያስተምራሉ። ግን እነሱ እስኪያስተምሩን ድረስ እንኳን ብንደክምባቸው እኛ በቸገረን ሰዓት እነርሱ ያስተካክሉናል ማለት ነው። እግዚአብሔር በእነርሱ ላይ ያሉ እኛን ልጆቹን ይመክረናል፣ ይገስጸናል ማለት ነው። ስራውን በሕፃናት ላይ ብዙ ጊዜ ሰርቷል። ለምሳሌ ቂርቆስ የሚጠራው በሕፃንነቱ የሰራው ስራ ነው። የሃይማኖቱ ተጋድሎ፣ ጥንካሬ፣ ቅድስናው ቤተክርስቲያን ጽላት ቀርጻ ቤተክርስቲያን ተክላ በስሙ ማለት ነው። ድርሳን ተጽፎለት ይነበብለታል ማለት ነው። ገድል ተጽፎለታል። 3 ደቂቅ 3 ልጆች ማለት ነው በባቢሎን ሂደው በተማረኩበት አገር ጠንካራ የሆኑት ስራ የሰሩት እሳት ያቀዘቀዙ ዳንኤል አንበሳ የሰገደለት ዝም ብሎ ከመሬት ተነስቶ እንዳይመስላችሁ ከልጅነታቸው ጀምረው ስለደከሙባቸው ነው። ወላጆቻቸው መጀመሪያ ላይ ማለት ነው። ከልጅነት ያልተሰራ ስራ በሽምግልና አይመጣም። ይህን ማረዳት ማወቅ ያስፈልጋል። ወይኔ አትበሉ። የእግዚአብሔር ጊዜ በከንቱ መባከን አይገባው። ሙሴን ብናነሳ ወገኖቹን እስራኤልን ነፃ ያወጣቸው ከ40 ዓመት ጉዞ በኋላ ነፃ ያወጣቸው በሽምግልናው ጊዜ አጥንቶ አይደለም፣ በሕፃንነቱ እናቱ በአስተዳደጉ ያደረገችው ጥንካሬ ነው ለዚያ ያበቃው ማለት ነው። ስለዚህ ከ40 ዓመት በኋላ ነፃነት ያለው ህዝብ እንዲኖር ከ40 ዓመት በኋላ መልካም ነገርን ማየት ከ40 ዓመት በኋላ ባህር ሲከፈል ኃይል ሲደረግ መና ከደመና ሲወርድ ማየት ትፈልጋላችሁ?
መሰረቱ አሁን ነው የሚጣለው። አያችሁ፣ ከ40 ዓመት በኋላ ስራ ለመስራት አሁን መስራት ያስፈልጋል ማለት ነው። ያንን ስራ የምናየው ኋላ ነው። ዘሩ እንደሚታወቀው ትዕግስት ይጠይቃል። ክርስቲያኖች አሁን ዘርተህ አሁን አይበቅልም። እኛ ደግሞ ችኩሎች ነን። ለነገ ደግሞ እርግጠኞች አይደለንም እንደምንኖር። የሚያውቀው እግዚአብሔር ነው። ግን ውጤቱ ነገ ነው። ብታምኑም ባታምኑም ብትቀበሉትም ባትቀበሉትም እውነታው ያ ነው። አንዳንድ ጊዜ በፍጥነት የሚደርሱ ዘሮች አሉ። በፍጥነት በአስቸኳይ በ3 ወር በ3 ሳምንት ቶሎ በፍጥነት የሚያድጉ አሉ። ቶሎ ነው የሚሞቱት እነሱ። ጠንካራ መሰረት ከሆነ ግን ዘመናትን ይጨርሳል። አያችሁ፣ ዘመናትን ይጨርሳል። እስራኤላውያን ከግብፅ ነፃ የወጡት ሙሴ በሕፃንነቱ ስታሳድገው እናቱ ምን እያለች ስለ እግዚአብሔር ትነግረው ነበር። አያችሁ፣ እስራኤላዊ ነህ፣ ዕብራዊ ነህ፣ በእግዚአብሔር የምታምን ነህ፣ ግብፃዊ አይደለህም፣ አይዛብ አይደለህም፣ አረማዊ አይደለህም፣ እግዚአብሔር ይረዳሃል ትለዋለች። አደገ። በ40 ዓመት ሲሆን ስሜቱ ተፈታተነው። ወጣትነቱ አሸነፈው፣ ወገናዊነቱ አሸነፈው። በጉልበት ሞከረ፣ አልተሳካም። እግዚአብሔርን ሳንይዝ ልጅ ማሳደግ፣ ትዳር መምራት፣ ትውልድን መቅረጽ፣ ቤተክርስቲያንን ማስተዳደር፣ መምራት ፈታኝ ነው የሚሆነው። ስለዚህ እግዚአብሔርን መያዝ ነው። ሙሴ ተስፋ ቆረጠ። 80 ዓመት ሞላው። በግ እረኛ ሆነ። በ80 ዓመቱ ያ በልጅነቱ የተዘራው ዘር ፍሬ እንዲያፈራ እግዚአብሔር በደብረ ሲና በኮሬብ በእሳታማው ተራራ ላይ ነበልባልና ሐመልማሉ ላይ ጠራው። ሙሴ ብሎ ጠራው። ቀረበ። ጫማህን አውልቅ አለው። አያችሁ፣ ያ ጫማ በ40 ዓመቱ የጀመረው ትግል ውጤታማ እንዳይሆን ያደረገው እሾህ ነበር። አያችሁ፣ ጫማን አውልቅ አለው። ጫማው ዝም ብሎ ስጋዊ እንደዚህ አይነት ጫማ እንዳይመስላችሁ። እንግዲህ ይሄ የሙሴ ታሪክ ሲባል ከዛሬ ስንት ሺህ ዘመን ከ3400 ዘመናት በፊት ማለት እኮ ነው። ከዛሬ ከ3500 ዘመናት ቀደም ያለ ያን ጊዜ የጫማ ፋብሪካ ነበር እንዴ? ቢኖር ራሱ ምን አይነት ጫማ እንደሚሆን መቼም ማሰብ አትቸገሩ። ስለዚህ ጫማ እንዳልሆነ መጠርጠር አለባችሁ። ጫማው መጥፎ ልማድ ነው። አያችሁ፣ ስንፍና ነበር። አልችልም፣ አይሳካልኝም፣ አይሆንልኝም፣ ላደርገው አልችልም፣ ሰነፍ ነኝ፣ የማረባ ነኝ፣ አይሆንም እያልን ወደ ኋላ በምክንያት በግዴለሽ እየራቅን ማድረግ እየቻልን እንደማንችል የምናደርጋቸው ነገሮች መጥፎ ጫማ ሆኗል ማለት ነው። እግዚአብሔር አውልቅ አለው። እግዚአብሔር እንደዚህ ያውልቅልን የሁላችንም ችግር በእውነት ያ እሾህ ማለት ነው። እሺ አለ ሙሴ። ጫማውን አወለቀ፣ ቀረበ። ወደ ግብፅ ልክሃለሁ አለ። ኧረ አይሆንልኝም፣ ድምፅ የለኝም፣ አፍ የለኝም፣ ቋንቋ አልችልም ተናገረ ሙሴ። እግዚአብሔር ከመረጠህ ምንም አይቻል ነገር አለ። ሄደ ሙሴ። ያ በሕፃንነቱ የተዘራው ዘር አስባችሁታል? ባህር ላይ እኮ ተጥሏል ሙሴ፣ ግፍ ተፈጽሞበታል። ከ80 ዓመት በኋላ በሽምግልና ዘመኑ ወደ ግብፅ ሂዶ ፈርዖንን ምን አለው? እግዚአብሔር ሕዝቤን ምን በል ብሏል? ልቀቅ። ይህን ቃል ለማውጣት ከ80 ዓመት በፊት ነው ማለት ነው መሰረቱ የተጣለለት። ስለዚህ ከዘመናት በኋላ የምናማርርባቸው አሁን የምናማርራቸው ጉዳዮች እንደዚህ ቢሆኑ ለምን እንደዚህ ተፈጸመ የምንላቸው ነገሮች መፍትሄ እንዲያገኙ ዋናውን ህንፃ መስራት ያለብን ከልጆች ላይ ነው ማለት ነውና ብፁዕ አባታችን ብፁዕ አቡነ ኤልሳ ከሚናገሯቸው መልካም ንግግሮች መካከል ቅድም መጋቤ ስዩማን ክፍሌ የሀገረ ስብከቱ ትምህርትና ስልጠና ክፍል ኃላፊ እየነገሩኝ ነበር። መጀመሪያ መልማት ያለበት የሰው አእምሮ ነው ብለውናል። መልማት ያለበት የማን አእምሮ ነው? ህንፃ ብንሰራ ያ ያለማ አእምሮ ህንፃውን ያፈርስብናል። ልጆች ካልተማሩ አእምሮ ላይ መስራት ካልተቻለ በስጋ ብንገነባቸው አፍራሽ እንጂ ጠቃሚ አይሆኑም ማለት ነውና እግዚአብሔር ልጆቻችሁን በመልካሙ ትምህርት ተምረው ፍሬያቸውን እንድናይ እግዚአብሔር ሁላችንም ይርዳን። የዘሩ ምሳሌ ባጭሩ ይሄ ነው። ያስተማረን የመከረን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ይቆየን።